ስለምን ቆማችኋል? ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? በሚል መሪ ቃል ዛሬ እግዚአብሔር ያዘጋጀልንን ማዕደ ወንጌል እንመለከታለን፣ እንመገባለን። የሐዋርያት ሥራ ምዕራፍ 1 ቁጥር 11 የሐዋርያት ሥራ ምዕራፍ 1 ቁጥር 11 እንግዲህ ዋና ኃይለ ቃል ይሄ ነው። ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? የትምህርታችን ግብ የሚሆነው ወደ ሰማይ እንመልከት የሚል ነው። ወደ ሰማይ እንመልከት፣ ወደ ሰማይ እንመልከት እና ሙሉ ታሪክ የሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ ቁጥር 14 ድረስ ነው ያለው። የሐዋርያት ሥራ ምዕራፍ 1 ቁጥር 1 እስከ 14 ይህ እንግዲህ የሐዋርያት ሥራን የጻፈው ከአራቱ ወንጌላውያን አንዱ ከአርዲት ወገን የሆነው ሐዋርያው ቅዱስ ሉቃስ ነው። ከአርዲት ወገን ነው። አርዲት ነው። ማርቆስ እና ሉቃስ ከአርዲት ወገን ናቸው። ወንጌልን ከጻፉት ቅዱስ ማቴዎስ እና ቅዱስ ዮሐንስ ደግሞ ከሐዋርያት ናቸው እና የሐዋርያት ሥራ ጸሐፊም ሉቃስ ነው። ቅዱስ ማነው? ሐዋርያው ሉቃስ፣ ወንጌላዊው ሉቃስ በአገልግሎቱ ቅዱስ ጳውሎስን ተከትሎ ቅዱስ ጳውሎስ ከተጠራ በኋላ ቅዱስ ጳውሎስን ተከትሎ እስከ መጨረሻው የቅዱስ ጳውሎስን ጉዞ በመከተል የሐዋርያት ሥራ አገልግሎት የጻፈ ነው። እስከ ምዕራፍ 11 የነበረውን የአጠቃላይ ቤተክርስቲያንን ጉዞ ጽፏል ማለት ነው እና ከሉቃስ ወንጌል ምዕራፍ 24 ጋራ የተያያዘና ከዛ የቀጠለ ነው የሐዋርያት ሥራ ማለት ነው። በጣም ወንጌሉና የሐዋርያት ሥራ ጌታ ካረገ በኋላ መንፈስ ቅዱስ ወረደ። ከዕለተ መንፈስ ቅዱስን በሰፊው በሐዋርያት ሥራ ላይ ዘግቦልናል፣ ጽፎልናል። ከዛ በኋላ ሐዋርያት አገልግሎት ጀመሩ መንፈስ ቅዱስን ተቀብለው። ስለዚህ የመጀመሪያይቱን መንፈስ ቅዱስ ከወረደ መንፈስ ቅዱስን ከተቀበሉ በኋላ ቅዱሳን ሐዋርያት እና 120 ቤተሰብ ከመቤታችን ጋር ነበሩ። ከዛ በኋላ አገልግሎት እንዴት እንደጀመሩ ቤተክርስቲያን እንዴት እየሰፋች እንደሄደች መጨረሻም የቅዱስ ጳውሎስን የሮም ጉዞ በመጽሐፍ በጣም በሰፊው ከወንጌሉ ጋራ የሐዋርያትን አገልግሎት የቤተክርስቲያንን ጉዞ አመሰራረት የጻፈ ሐዋርያ ነው እና አሁንም ይሄ አሁን ያነበብነው የሐዋርያት ሥራ ክፍል ከሉቃስ ወንጌል ምዕራፍ 24 ከቁጥር 44 እስከ 53 የሉቃስ ወንጌል ምዕራፍ 24 ከቁጥር 44 እስከ 53 ከተነገረው ቃል ጋራ የተያያዘ ነው ማለት ነው ታሪኩ እና እንዲህ ሲል ይጀምራል። የሐዋርያት ሥራ ምዕራፍ 1 ወደዚህ ወደ ሉቃስ 24 44 እስከ 53ም እንመለሳለን። ግን አሁን የተነሳንበት ኃይለ ቃል ወደ ሰማይ የተመለከታችሁ ስለምን ቆማችኋል የሚለው ቃል በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ያለ እንደመሆኑ መጠን በዚህ ላይ በመጀመሪያ የሰፈረውን ሙሉን ንባብ አሰማችኋለሁ ማለት ነው። እንዲህ ይላል የሐዋርያት ሥራ ምዕራፍ 1 ቁጥር 1 እስከ 11
ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍ። ይሄ ማለት ወንጌሉን ማለት ነው። መጀመሪያውን ነገር ጻፍ። ደግሞ 40 ቀን እየታያቸው ይላል። አሁን ደግሞ ይሄ ከትንሣኤው በኋላ ያለውን የ40ውን ቀን ነው ያያያዘው። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። የ40ው ቀን ማለት ነው። ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ይህንን ቅድም እንዳልኳችሁ ሉቃስ ላይ እናገኘዋለን። እዚህ አሁን ቅድም በጠቀሰው ስፍራ ላይ ማለት ነው። ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ የያዕቆብ ልጅ ይሁዳም፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። ይሄ እንግዲህ ጌታችን ባረገበት ጊዜና በማጠቃለያው ደግሞ በአረፍተ ነገር ካረገ እስከ በዓለ ጰራቅሊጦስ እስከ መንፈስ ቅዱስ መውረድ ድረስ ያለውን ሁኔታ በአጭሩ እየገለጸበት ነው። ወደ ወንጌሉ ስንመለስ ደግሞ ተመሳሳይ ይዘት ያለው ሆኖ እናገኛለን ማለት ነው። ወይም ደግሞ ሰንሰለቱ መያያዙን እንረዳለን። ሉቃስ 24 ቁጥር 44 እስከ 53 እርሱም ጌታችን ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኋችሁ ቃሌ ይህ ነው አላቸው። በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው። አንዳንዱ እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ።
ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይላል። ወንጌሉ የወንጌሉ ማጠቃለያ ነው። የሐዋርያት ሥራን ሲጽፍ ደግሞ ልክ ይሄንኑ መጨረሻ ላይ ወንጌሉን የቋጨበትንና ያጠቃለለበትን ሐሳብ እዚህ በቅድም ባነበብን የሐዋርያት ሥራ ደግሞ መነሻ ያደርገዋል፣ ያያይዘዋል ቅዱስ ሉቃስ እና ወንጌሉንና የሐዋርያት ሥራን ስታገጣጥሙት አንድ ወጥ መጽሐፍ ሆኖ ታገኛላችሁ። ለምን ለየብቻ ተጻፈ? ለየብቻ የጻፈበት ምክንያት ወንጌሉ ወንጌል ነው። ወንጌል የሚናገረው የማን አገልግሎት ብቻ ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስን አገልግሎት ሕይወትና አገልግሎት ብቻ። እዛ ውስጥ አንዳንድ ጊዜ ስለ ሐዋርያት ተጠቃቅሶ ቢገኝ ከጌታችን አገልግሎትና ምርጫ ጋር የተያዘ እንጂ ቀጥታ ጴጥሮስ ይህን አደረገ፣ ማቴዎስ ይህን አደረገ የሚል በእያንዳንዱ ሐዋርያና ደቀ መዝሙር ላይ ያተኮረ ዘገባ አይደለም። ወንጌል አራቱ ወንጌላት የጌታችን ኢየሱስ ክርስቶስን ከብስራቱ እስከ እርገቱ ድረስ የሚናገር ክፍል ማለት ነው። ወንጌል ልዩ ነው። በቤተ ክርስቲያን ወንጌል ስንል እንደ ሁሉንም ደባልቀን አይደለም። አንዳንድ ጊዜ ወንጌል ይሰበክ ሲባል ሁሉንም አንድ ላይ አጠቃሎ የመግለጽ ሁኔታ ነው። ወንጌል ግን ይሄ አራቱ ወንጌላውያን ቤትም ይጀምሩት ዮሐንስ ለምሳሌ በጣም ጥልቅ አድርጎ የጀመረ ወንጌላዊ ዮሐንስ ነው። በመጀመሪያ ቃል ነበረ ብሎ ማለት ነው። እስከ ቁጥር ከምዕራፍ 1 ከቁጥር 1 እስከ 14 በጣም እጅግ የማይቆጠር የማይተመን ዘመናትን ሁሉ ነው እስከዛ ባለው ስለ ጌታችን ስለ ኢየሱስ ክርስቶስ ቀዳማዊነት የተናገረው። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እርሱ ራሱ እግዚአብሔር ነበረ፣ ሁሉ በእርሱ ሆነ። እንግዲህ ዘፍጥረትን ሁሉ ይቀድማል። ሰማይና የምድር የፍጥረት ሁሉ መፈጠር የመላእክት መፈጠርን ሁሉ አስቀድሞ ነው እንግዲህ ዮሐንስ ማለት ነው። በቅድምና መኖሩን ዘለዓለማዊ አምላክ መሆኑን በዚህ ጊዜ ነበረ፣ በዚህ ጊዜ አልነበረም የሚል የማይባል ዘመን የማይቆጠርለት ዘለዓለማዊ አምላክ መሆኑን በዛ መልኩ ዮሐንስ ነገረን ማለት ነው። ከዛ ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና ጽድቅንም ተመልቶ በእኛ አደረ ሲል ደግሞ ልክ ወንጌላውያን ሁሉ ቅዱስ ማቴዎስ የዳዊት ልጅ የአብርሃም ልጅ ብሎ ለእነዚህ ታላላቆቹ ቅዱሳን የተሰጠውን ተስፋ መሰረት አድርጎ እንደጻፈው ሁሉ ቃልም ሥጋ ሆነ፣ ያው ከድንግል ማርያም ነው አይደለ? ሥጋ ሆነ ብሎ እንደ ሌሎቹ ይጀምራል እንጂ ይህቺ እስከ ቁጥር 14 ያለችዋ ቃል በጣም ጥልቅ ሰፊ ዘፍጥረትን ሁሉ ብሉይ ኪዳን ሁሉ የሚቀድም በጠቅላላ ፍጥረትን ሁሉ የሚቀድም ነው። ስለ ጌታ የምናውቀው ይሄ ነው። አሁን ብዙ ክርክር አያስፈልግም። አሁን ጆባዊ ትነሶች ምሳሌ 8ን ሌሎችንም እንደዛ እየጠቀሱ በመጀመሪያ እግዚአብሔር ወይም ይሖዋ አምላክ እሱን ፈጠረ አባትነቱ የእሱም ልጅነቱ የባህሪ እግዚአብሔር ወልድን በባህሪው የወለደው ወልድም ደግሞ በባህሪ የተወለደ ሳይሆን ተፈጥሮ ልጅ የተባለ አንዳንዶች የጸጋ ልጅ እንደሚሉት ማለት ነው። በዛ መልኩ ይገልጻሉ። ግን ይህ ሁሉ ዮሐንስን መቃረን ነው። ለመጀመር እኮ እንዲህ ያሉ ግልጽ የሆኑ መነሻዎች ቀላል ነበሩ አይደለም? ያ ባለመሆኑ አበውም ሲተረጉሙ ዮሐንስ መስተጻርር የሌለው ደረቅ ቃል ቀዳሚው ቃልን ጽፏል። ምንም ማያወላዳ በመጀመሪያ ቃል ነበረ ነው ያለ። መጀመሪያውን ነው ዮሐንስ እያሳየን ያለ እንጂ እሱ ፈጠረውና ይቀል ነበር እኮ አይደለ? ፈጠረውና ሌላውን ዓለም ፈጠረ ባለ በቀለለ ነበር። ግን ስላልሆነ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እርሱ እግዚአብሔር ነበረ፣ ሁሉ በእርሱ ሆነ ይልና ፍጥረት ግን ከአብ ከመንፈስ ቅዱስ ጋር ሆኖ በወልድ ቃልነት መፈጠሩን ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ ምንም የለም በማለት ፍጥረት በሱ በራሱ ህብረት ወይም ከአብ ከመንፈስ ቅዱስ ጋር በአንድ ህላዌ በፈጣሪነት ፍጥረት ሁሉ መገኘቱን ከዛ በፊት
የተወለደው እርሱና የሰረጸው መንፈስ ቅዱስ እንጂ በእግዚአብሔር ዘንድ ፈጣሪና ተፈጣሪ እንደሌለ ያሳያል ማለት ነው። ዮሐንስ እንግዲህ ከሁሉም በምስጢር ቀዳሚ ነው እና ቅዱስ ሉቃስ ያው መደምደሚያውን ደግሞ ወንጌል እንዳልኳችሁ ወንጌል አራቱ ነው። ወንጌል አበውም ሲተረጉሙ ወንጌል ማለት ዘበተርጓሚው ብስራት፣ ወንጌል ማለት የምስራች ወይም ብስራት ማለት ነው። ይህ እውነት ነው። የግሪክ ቃል ነው። የግሪክ ልሳን ሊቃውንት ዩአንጊሊዮን ተብሎ የምስራች ብስራት መባሉን ይናገራሉ፣ ያስተምራሉ። እና ወንጌል ማለት ወቆ አራት ወንጌል ስለማብቻ የሚናገር አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ዓለምን በደሙ በቤዛነቱ አዳነ፣ ከብስራቱ እስከ እርገቱ የተጻፈው ነው ወንጌል ማለት ነው። ወንጌል በቤተ ክርስቲያንም በቅዳሴ ጊዜ በከበረ ዜማ በአማረ ዜማ ወንጌል ብላ የምታነበው ይሄን ብቻ ነው። ሌላ ከዚህ ውስጥ የሚቀላቀል ምንም ነገር የለም። ምንም ነገር ወንጌል ሆኖ አይጨመርም ማለት ነው። ከዛ እንግዲህ ግብረ ሐዋርያት ማለት መንፈስ ቅዱስን ከተቀበሉ በኋላ ተተኪዎቹ ባለአደራዎቹ ምን ጀመሩ ማለት ነው? አገልግሎት ስራ ጀመሩ። ቤተክርስቲያንን አደራውን ይዘው በሱ ስም መንፈስ ቅዱስን ኃይል ከለበሱ በኋላ አሁን ጌታችንን እንግዲህ ታክተው ወክለው ወኪሎቼ እንደራሴዎቼ ባላቸው መሰረት ማለት ነው ወደ ዓለም ሄዱ። ያ ደግሞ የሐዋርያት ስራ ተብሎ ተጽፏል ማለት ነው። እያንዳንዱ ሐዋርያ አይደለም ያልኳቸው የተወሰነ ድረስ የሁሉንም ቤተክርስቲያን ጉዞ ቅዱስ ሉቃስ ጻፈው። በኋላ ግን ጉዞውን ከቅዱስ ጳውሎስ ጋር በማድረጉ የቅዱስ ጳውሎስን ይዞ እየዘገበ እየጻፈ በእርግጥም ቅዱስ ጳውሎስ እውነቱ ወንጌልን በተለይ በአውሮፓ አካባቢ በጣም ወንጌልን የሰበከ ታላቅ ሐዋርያ ነው እና ያን ጽፎልናል። አሁን ግን ስለ ጌታችን ስለ ኢየሱስ ክርስቶስ እርገት ቅዱስ ሉቃስ በሁለቱም በሉቃስ ወንጌል መደምደሚያ እና በወንጌሉ መደምደሚያ እና እንደ መቅድም ደግሞ በሐዋርያት ሥራ መጀመሪያ ላይ ተመሳሳይ ይዘትና ሐሳብ ያለው አንዳንድ የቃላት ለውጦች ካልሆነ በስተቀረ ተመሳሳይ ነው እና ግን አንዳንድ በወንጌሉ ላይ ያልተጠቀሱ ሐሳቦችም በዚህ በሐዋርያት ሥራ ላይ ተጠቅሷል። ሌላው ግን የቃላት አቀማመጥ ካልሆነ ተመሳሳይ ነው። ለምሳሌ እዚህ ስፍራ ላይ አንድ በወንጌሉ ላይ ያልተጠቀሰ ነገር የምናገኘው የሐዋርያት ጥያቄ ምዕራፍ 1 ቁጥር 6 ላይ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት ይላል። ይሄ እዛ ወንጌሉ ላይ አልተነሳም። አለመነሳቱ ግን የተለያየ ቃላትን መጠቀምን አያሳይም። ለምን ቅዱስ ወይም ደግሞ ተለያየ አያስብለውም ማለት ነው እና ለምሳሌ ቅዱስ ዮሐንስ ወንጌሉን እንዲሁ ሲያጠቃልል እንዲህ ይለናል። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 እና 31 ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 30 እና 31 ላይ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ነው ያለው። እጅግ ከብዙ ማለት ነው ትንሽ ተቆንጥሮ እንድናምን ያህል ማለት ነው። ታሪኩን ትምህርቱ በሙሉ አንድ እንዳይቀር እየሰበሰቡ የተሟላ አድርጎ ዘግቦ ማቅረብ ሳይሆን ከትምህርቱና ከተአምራቱ ውስጥ ፍጥረት እርሱ የእግዚአብሔር ልጅ መሆኑን አምኖ እንዲድን ያንን ያህል ነው። እንደውም አሁንም ቀጥሎ ደግሞ አሁንም ዮሐንስ አሁንም በጣም ደግሞ አጉልቶ ምዕራፍ 21 ቁጥር 25 ላይ
እንዲህ ይላል ወይ 24 እና 25 ስለዚህ ስለ እነዚህም የመሰከረ ይህንም ጽፎ ያለ ይህ ደቀ መዝሙር ነው ምስክሩም እውነት እንደሆነ እናውቃለን አለና ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ ሁሉ በእያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ራሱ ባልበቃቸውም የለም ይሄ ብቻ ነው እያንዳንዱን ቃሉን እንደው ከካፉ ጠብ ያለችዋን ቃል ሁሉ ጽፈን አሰላልፈናል አላለም በጣም ከተናገረው ካስተማረው እጅግ በጣም ጥቂት ምክንያቱም እንግዲህ ይሄ ነው ይዘን ያዝነው እጃችን ያለው ወንጌል ነው ያው እንግዲህ ይሄ የሐዋርያ ብሉይ ኪዳን ክፍሉን ሳያጠቃልል ከዛም ደግሞ የሐዋርያ ሥራና መልእክታትን ራዕየ ዮሐንስን ሳያጠቃልል ወንጌልን ብቻ ነው እየነገረን ያለው ምክንያቱም ኢየሱስ ያደረገው ነው የሚለው ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ ሁሉ በእያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ባልቻላቸው ነገር ግን ወደ ምዕራፍ 20 ቁጥር 31 ስንመለስ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ለዚህ የጻፍንላችሁ በጣም በቂ ነው ሁለት ነገር እሱ ወደ ዓለም የመጣው ጌታችን ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ እንደሆነ ታምኑ ዘንድ ይሄን ማመን ይሄን መረዳት ይሄን አውቆ ተረድቶ ማመን ወኢየሱስ ክርስቶስ የአብ ልጅ የእግዚአብሔር ልጅ እግዚአብሔር ነው ብሎ ማመን ይጠይቃል ማለት ነው ይሄን አምነን በትምህርቱ ስንኖር አንድ ታላቅ ጸጋ እናገኛለን አምነን ምን እንሆናለን የዘላለም ሕይወት ታገኙ ዘንድ እንዲሁ አንድ ታሪክ በዓለም ላይ አልተተረከም እንዲህ ነበረ እንዲህ ተደረገ እገሌ የሚባል ሰዓሊ ገጣሚ ደራሲ ወይም የጦር ሰው ወይም ንጉስ ተብሎ ለሌሎቹ የዓለም ታላላቅ ሰዎች እንደሚነገረው አይደለም በሱ በማመናችን ምን አለን ማለት ነው የዘላለም ሕይወት እንድናገኝ ነው ማለት ነው አዎ ሐዋርያት የጻፉልን እግዚአብሔርን ልጆች ሁሉ ለዘላለም ሕይወት ሰው ልጆች ሁሉ ያመኑትን ሁሉ ለዘላለም ሕይወት አብቅቷቸዋል ብዙ ቅዱሳን ብዙ ሰማዕታት ሙሉ ሕይወታቸውን ለእግዚአብሔር በመስጠት አስደናቂ ገድል ተጋድለዋል ከነዚህ ውስጥ ዛሬ በዓላቸው የሚከበረው በአጋጣሚ ዛሬ ግንቦት 12 አይደለ የብፁዕ አባታችን የቅዱስ ጻድቁ ተክለ ሃይማኖት ፍልሰተ አጽም ነው ከአስደናቂው ቅዱሳን መካከል አንዱ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው ከደጋጎቹ ወላጆቻቸው እግዚአብሔርን ከሚወዱ እግዚአብሔርን ከሚፈሩ እግዚአብሔርን ከሚያከብሩ ምንም ነገር ከእግዚአብሔር ፍቅርና ከሕጉ ውጪ ማያጓጓቸው እንደ ቅድስት እናታቸው እግዚአርያ ለንጉስ ሞቶሎሚ ለትዳር ቀርባ ነበር ያን እንደተጸየፈችውና እንደናቀችውና ወደ ካህን ባሏ እንደተመለሰችው ቅዱስ ጸጋ ዘአብም በፍጹም ቅዱስ በሆነ ክህነት እግዚአብሔርን እንደ ዘካርያስ እንዳገለገለ እያገለገሉ ካሉ ሁለት ቅዱሳን የእግዚአብሔር ሰዎች እጅግ የተባረከው እጅግ ጻድቅ የሆነው እንደ ኤልያስ አስገራሚው ቅዱሱ እንደ ኤልሳ እንደ ኢሳይያስ እንደ ኤርምያስ እንደ መጥምቁ ዮሐንስ ያለ ቅዱስ አባት ተወለደ ማለት ነው ከተወለደም በኋላ ክርስቶስን እጅግ በጣም አገለገለው ታላቅ ጸጋንም ኤልያስ በእሳት ሰረገላ በእሳት ፈረሶች ወደ ሰማይ አረገ ብሎ መጽሐፍ ቅዱስ እንዳስተማረን ገድለ ተክለ ሃይማኖት ደግሞ አባታችን ራሱ 6 አክናፍ ክንፎች እንግዲህ ይሄ በሰው ልጆች ተፈጥሮ ውስጥ የሌለ ነገር ነው አይደለ ይሄ በሃይማኖት እንጂ በሳይንስ ወይም በታሪክ ውስጥ እንዲህ ያለ ነገር ሰው ገጥሞት አያውቅም በሃይማኖት ግን ይሆናል ሆኗል ወደ ሰማይ ኤልያስ አድርጓል አንዱ ክስተት ነው ይሄኛው ደግሞ ሌላው ነው ማለት ነው ብዙ ነገሮች መጽሐፍ ቅዱስ ያስተምረናል ከደረቅ አለት ውሃ ፈልቋል አይደለ ይሄ በሳይንስ ይቻላል
አንድን አለት ድንጋይ ክረር ያለ በዱላ ስንደበደበው ብንውል የሚሰበረው ዱላው እንጂ አለቱ ውሃ ሊያፈልቅ ይችላል እንዴ? ከቶ አይችልም። ውሃን በዱላ ስንቀጠቀጠው ብንውል ሞኞች ተብለን ደክሞን ጡንቻችን ዝሎ ካልሄድን በስተቀር ለሁለት የሚከፈልበት ምንም አይነት ተሞክሮ ወይም አመክንዮ ሳይንስ የለም ማለት ነው። እና ወንጌል ተክለ ሃይማኖትን ጸጋ ዘአብን እግዚአብሔር የባረካቸው ምንድን ነው? ወንጌል ነው። በወንጌል በተሰበከላቸው በጌታችን በኢየሱስ ክርስቶስ ማለት የእግዚአብሔር ልጅነት ወልደ እግዚአብሔርነት አመኑ። ቅዱስ አባታችን ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ አንተ ሕያው እግዚአብሔር ልጅ ነህ ብሎ መሰከረ። አይ ይሄ አንተ አይደለም፣ አንተ አሁን እዚህ ላይ ደርሰህ አውቀኝ አይደለም፣ ነገ ደግሞ ይሄን የምትይው ሰውዬ ሰው መቼም እንዲሁ እየተፈገመገመ አይደለም የሚኖረው። እናቴዋ ይሄን ብሎ ነገ መከራ ብቅ ሲል የምትይውን ሰውዬ ጨርስ አለ ዛሬ አይቼው አላውቅም አይል መሰላችሁ። አለ ዛሬም አይቼው አላውቅም ብሎ እና ግን ይሄን የተናገርከው አንተ አለም ወይም ስጋና ደም አይደለም፣ አባቴ ሰማያዊ አባቴ በአንተ አድሮ ተናገረ። እምነትህ ቃልህ ከእግዚአብሔር ከአብ ይወጣ። አብ ስለ ልጁ በአንተ አንደበት በሰው ይገልጣል። እግዚአብሔር ወንጌልን በዓለም የሰበከው በዓለም የገለጠው በሰዎች ነው፣ በሐዋርያት አንደበት ነው። እና ምን ልላችሁ ነው? ወንጌል አዎ በስሙ በጌታችን በኢየሱስ ክርስቶስ ወልደ እግዚአብሔርነት እንድናምን ከዛ ከሚያስፈልገን በላይ ነው። ብዙ ቅዱሳን ሊቃውንት በእውነቱ ለቅዱስ ቄርሎስ ይሄን ወንጌልን ነው የተረጎሙልን። ተረጎሙ ተቤታ ራሱ ሌላ ወንጌልን ወለደ። የሚገርም ነው። ቄርሎስን ስታነቡ ዲዮስቆሮስን የጻፈውን ስታነቡ ሃይማኖተ አበውን በጥቂቱ እንኳን ስታነቡ አሁን ቄርሎስ የሚለው ራሱ የቻለ የቤተክርስቲያን የጉባኤ ትምህርት ነው። ቄርሎስ የሚባል እና ዮሐንስ አፈወርቅ ተነተሩት። ይህን ወንጌል ማለት ነው እልፍ ኃይላፍ ነው፣ ተዝቆ አያልቅም። በአካላችን ውስጥ በጣም አስደናቂ የሚባለው ፓርት የትኛው ነው? በጣም ሰፊ፣ በጣም ውስብስብ፣ በጣም እንግዲህ በቢሊየን የሚቆጠር ሴሎች የተሞላ አንድ አስገራሚ አካል የትኛው ነው? አስገራሚው መነን ንገሪ እስኪ ዶክተር መነን። አይዞሽ ግድ የለሽ እንጂ ብዙ የደከምሽበት እኮ ነው። እንግዲህ እኔ አሁን ልላቸው የፈለሽ ወይ አንቺ አረጋግጭልኝ። ብሬን ነው አይደለ? ብሬን በጣም እጅግ አስገራሚ፣ እስካሁን ድረስ ገና በጣም ጥቂት ፐርሰንቱ ብቻ የታወቀ የተጠና በጣም ሰፊ ነገር ነው። ዮናታን ሌላ አለ። ዮናታንም የሕክምና ባለሙያ ብሬን ነው። ልክ እንደዛ ማለት ነው። መጽሐፍ ቅዱስ ተጠንቶ የማያልቅ ማለት ነው። ይቅርታ፣ መጽሐፍ ወንጌል አሁን ዮሐንስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁን በስሜ ሕይወት የላችሁ ዘንድ ይህ ተጽፏል አይደል ያለ። ሌላው ሁሉም እያንዳንዱ ብሎ ቢከመር ዓለምም አይችለውም ማለት እያጋነነ ይመስላችኋል? እውነት ነው። የእግዚአብሔርን ሐሳብ እንዴት ነው ዓለም ሊሸከመው የሚችለው? ማንስ ጽፎት? እንዴትስ ተጽፎ? ሐዋርያትስ ይችላሉ ወይ? አይችሉም። አንድ ትውፊታዊ ቃል አለ። ዮሐንስ በመጀመሪያ ቃል ነበረ ብሎ መተንተን ጀመረ እና እስከ ቁጥር 13 ቁጥር ደረሰና በጣም እጅግ የማይሞክረውን ነገር ውስጥ እኮ ነው ባጭር ቃው ተወውና ማለት መለስ ብሎ እኔ እንኳን ተወውና አይደለም በቂ ነው ያስቀመጠው። ትክክል ነው። ከዛ ቃልም ስጋ ሆነ አለ። ወደ ያንን ሊሰብከን አበው ይሄንን ሲተራንቱ ምልኡነቱን ስፉነቱን ሲናገሩ ደሴተ ፈጥሞ ላይ ሆኖ ነበርና ይጽፍ የነበረው መልአኩ በአንድ ሙሉ ሰው እንደው ጎልማሳ ሰው ተመስሎ በሰጎን እንቁላል ሽራፊ እንትኑን ዝም ብሎ ውሃውን የውቅያኖሱን ውሃ እየዘገነ የባህሩን ውሃ ማለት በጣም ሰፊ ነው አለ
ያ ባህር ሜዲትራኒያን አይደለም እና እየቀዳ ወደዛ ወደ ደሴቷ የት ውስጥ ነው ያለችው? ውሃ ውስጥ እኮ ያለችው ትንሽ የሆነች ነገር ናት። ባህሩ ነው ግን ወደ ደሴቱ ነው የሚቀዳው። እና መጀመሪያ እንደ ጨዋታም ይመስላል። አሁን እስረኛ እየቆዘመ ነው ማለት ይቻላል። ግን በጣም የተንደፋደፈ ነበረ። አካፋ ይዞ ትልቅ ስራ እንደሚሰራ ነው ከልቡ ነው እንዲህ ገረመ። አንተ ምን እያደረክ ነው አለው። እንደው ዮሐንስ ይሄንን ወደ ደሴቱ ገልብጬ ላደርቀው ፈልጌ ነው ባህሩ ነው ጉድ እኮ ነው አለና ዮሐንስ ደሴቱ እችን የምታክላት ባህር ውስጥ እኮ ይህንን ውሃውን ወደ ደሴት ገልበት አለና በጣም ተገረመ። ምናልባትም ይሄ እስረኛ ደግሞ ሲያው ደህና ነው፣ አብሮ እግረ ሙቅ የለም እና በቃ እዚህ ምናልባት 20-30 ዓመት ታስሮ አእምሮ ያስበላል አይደል? በኋላ ተው ልጄ ተው ወንድሜ፣ ይሄ የማይሆን ነገር ነው የሞከርከው፣ የማይሆን እኮ ነገር ነው። እኔ እኮ ቀደም የተጫወትክ እየቆዘምክ መስሎኝ እንጂ ለካ አንተ ከልብ ነው እንዴ? አዎ ከልቤ። አሁን ከዛ በኋላ አይቻልም አለው። አሁን መልአክ ነበረና ዮሐንስ አለው የኔ እንኳን እውነትህን ነው ግን ይቻላል አለው። ሊሆን ይችላል ቦታው ስለጠበበ ይሆናል እንጂ እቃው የማይረባ ሆኖ ነው እንጂ የኔ ይሻላል አለ። የኔ ይሻላል ባይሆንም ልክ ነህ፣ እስማማለሁ። የኔ ይሻላል እሳ ይልቅስ ከኔ በላይ እኮ አንተ ነህ ሞኙ። እንዴት? አንተ እኮ የማይመረምረውን እኮ ነው ከኔ በላይ እኮ አሁን በስኪር በብዕር ልጽፍ የሞከርከው አለው። ከዛ በኋላ ብሎ ተሰወረና መልአከ እግዚአብሔር እንደነገረው አውቆ ቃልም ሥጋ ሆነ ጸጋና ጽድቅን ተመልቶ ወደሚል ሄደ ይላሉ። እንግዲህ ይሄ ሁለት ነገር ያሳየናል። አንድም እውነትም መልአከ እግዚአብሔር ወይም ዮሐንስ በሰፊ ሊጽፍ ፈልጎ የማይቻል እንደሆነ መልሶታል። ወይም ደግሞ አበው ሊቃውንት መተርጉማን ዮሐንስ ያቺ ከቁጥር 1 እስከ 13 የጻፈው ከውቅያኖሶች ሁሉ የጠለቀ ሰማይና ምድር ሁሉ የማይችሉትን ጥቅል ሐሳብ ያለው እንደሆነ እየገለጹልን ነው ማለት ነው። እና የተጻፈለት የባህሪ አምላክ ጌታችን ኢየሱስ ክርስቶስ ግን ያ ሰው ሆኖ በዛች ያገለገላት ጊዜ ስለሆነ እሱንም ቢሆን እያንዳንዱን ቃል አልጻፍንም ማለት የባህሪ አምላክነቱን እኮ አይደለም ልንቀጽላቸው አንችልም ያለው ብዙ ተአምራት አድርጓል። ያን ሁሉ አልጻፍነውም። እንዴት ድንቅ ነው! እንዴትስ ጥልቅ ነው! ቅድም ልገልጽላችሁ እንደሞከርኩት ደግሞ እውነት ነው። ስታነቡ እኮ ወንጌልን ከቅዱስ ጳውሎስ የሰበከው 14 መልእክት ያደረገው እኮ ቅዱስ ጳውሎስ ተነተነው ወንጌሉን። ከዛ በኋላ ደግሞ እነ ቅዱስ ዮሐንስ አፈወርቅ ሌሎች አሉ፣ እነ ቀለሚንጦስ ዘሮም አሉ፣ በጣም ታዋቂ። ከዛ በኋላ ዋና ዋናዎቹን እንጥቀስና እነ ቅዱስ ዮሐንስ አፈወርቅ ደግሞ አፈወርቅ እስኪባል ድረስ ዮሐንስ በስብከቱ የጣዕመ ስብከቱ እጅግ ልዩ ነበር። ዮሐንስ አፈወርቅ የተደነቀ ነበር። ቁስጥንጥንያ ሊቀ ጳጳስና እሱም ወንጌልን ይህንን ወንጌል ሰብኮ ነው። ከዛ እነ ቅዱስ ቄርሎስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ጎርጎርዮስ ቅዳሴው ብትሉ ምኑ ብትሉ ውዳሴ ማርያም፣ ቅዱስ ኤፍሬም ውዳሴ ማርያም ልብ ብሎ ላዩ አሁን አንዳንዱ በሙሉ ስራሰከኝ ነው። ወንጌል ነው፣ ወንጌሉ ነው። እና ይሄ እኔ እንኳን እንዳቅሚቲ ማለት ነው እንዳቅሚቲ የሆነች ትንሽዬ ድንቢጥ ወፍ ያክል 30 ዓመት አካባቢ እቺኑ ስጠቅስ ኖር ያለው እኮ ያም ተነስቶ በዛ ይጮሃል፣ ያም ተነስቶ ሰባኪ በዛ ይላል። የኛ ሊቃውንት የአባ ገብረ ኪዳን ማለቂያ የሌለው ጠዋን ከሌሊት ይላሉ ይሄው ነው። ተቀርቶ ማያልቅ ምን ተአምር ነው። በፓስተርም በዛ ይጮሃል፣ ሌላውም በዛ በሙሉ አያችሁ ስፋቱን። ወደዚህ ምስጢር ያቀረበን እግዚአብሔር ስሙ የተመሰገነ ይሁን። ከዚህ ምስጢር ደግሞ የራቁ ሰዎች ወንጌል የማይዘው ምን ያህል ረሃብተኞች ናቸው። አያሳዝኑ? በእንዴት ያለ ረሃብ፣ በእንዴት ያለ ጠኔ፣ በእንዴት ያለ ባዶነት ውስጥ እንደው
ሌላው ቀርቶ እንደው ባንፈተፍተው ባንጎርሰው ባናላምጠው ባንውጠው እንኳን እንደው ጠጋ ብሎ ሸተት ማድረግ ምንኛ ደስ ይላል። የወንጌሉ መዓዛ በእውነቱ ወደ ነፍስ እኮ ሲደርስ እኮ እንደ ተክልዬ እኮ ነው። እንደ ቅዱስ ጊዮርጊስ እኮ ያደርጋል እኮ 7 ዓመት ተጋድላችሁ እኮ አትረኩም እኮ። በጣም ድንቅ ነገር ነው። ሰው አልገባውም። ይህ የእግዚአብሔር ምግብ ፈጽሞ አልገባውም። ቀኑን ሙሉ ጆሮአችንን ቀኑን ሙሉ አእምሮአችንን በማይረባ አሰስገሰስ የዓለም ከንቱ ነገር አስለምደ ነው። አሁን በቀደም አንድ ሰው ኢትዮጵያ ሄደ ሲደውልልኝ ኧረ እንደው ቤተሰብ ተጨዋወታላችሁ እንዴት ነው? ኧረ ጠቅላላ ምንም ከዚያ ከአሜሪካ ልጆች ብዙ አለ በሙሉ ቲክቶክ የሚባል ነገር ስልኩን ሲጨር ነው። አንዳንዱ እየጎረሰ ጆሮን ወጥ እየዘፈ እየነከረ እየሳተ ማለት ነውና በዚህ ያለ ከንቱ ነገር ወንጌልን ያህል ቅዱሳን የኖሩበትን ሕይወት የተመገቡትን ቀጥታ በብርሃን የተጠለቀለቁበትን ነገር ሰይጣን ዝግት አድርጎ አጨልሞ አክብዶ ነው እንጂ ወንጌሉ በእውነቱ ድንቅ ነውና ይሄን ያለው እንግዲህ ወደ ቃላችን ስንመለስ መድኃኒታችን ኢየሱስ ክርስቶስ ነገ እጅግ ታላቅ በዓል ነው። ዓለምን አድኖ ሞትን ድል አድርጎ ሕይወትን አውጆልን ከሞት ተነስቶ ደግሞ 40 ቀን ያህል ሐዋርያትን አጽንቶ ሕገ ቤተ ክርስቲያንን ሰርቶ በጣም ይጻፋል። ያው ስለ እግዚአብሔር መንግስት እያስተማራቸው ብሏል። አሁን በወንጌላቱ ላይ ከትንሣኤው በኋላ የመገለጡና አንዳንድ አጠራጠር ያሉ ነገሮች እንጂ ምናልባትም በትንሣኤው ዕለት ከነ መግደላዊት ጋር ያለው ያሰፋ እሱ ነው እና የኤማሁስ መንገደኞች ጋር ያሳለፈው ጊዜ ነው ሰፊው። ትምህርተ ኪዳን አስተምሯቸው ብዙ ስርዓት አስተምሯል። ያ የዘመኑ የስደቱ ዘመን የ300 ዓመቱ የመከራ ዘመን ውስጥ መጽሐፍቱ ታተው ነው። ግን አሁንም የዘላለም ሕይወት የሚሆነን መጥቶልናል። ወንጌል ዮሐንስ የጻፈልን፣ ማቴዎስ የጻፈልን፣ ሉቃስ የጻፈልን፣ ማርቆስ የጻፈልን፣ ሐዋርያው ቅዱስ ጳውሎስ የጻፈልን፣ ሐዋርያት የሰበኩት ደርሶልናል። ስርዓት አበው ከዛ እናንተ በገዛ ደሙ የዋጃትን የክርስቶስን ቤተክርስቲያን ተጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመባት ለቤተክርስቲያን ለራሳችሁ ለመንጋው ተጠንቀቁ ይላል። ይህንን መጽሐፍ መሰረት አድርጎ ቤተክርስቲያን የምትተዳደርበትን የምትመራበትን ስርዓት ከዛ በኋላ ሐዋርያት አበውን ተክተው ያሉ አበው የሚሰሩት ነው። ከመጽሐፍ ቅዱሱ ቃል እስካልወጣ ድረስ ማለት ነው። እና መድኃኒታችን እንግዲህ መጽሐፍትን ደግሞ ያያይዛል። ቅድም ወንጌሉን ጽፎ ወንጌሉን ከሐዋርያ ሥራ ቅዱስ ሉቃስ እንዳያያዘው ጌታ ደግሞ ምን ይላቸዋል? ሉቃስ 24:44 ላይ እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ፣ ቃሌ ይህ ነው ብሎ ያረጋግጣል ጌታ ነው። በሙሴ ሕግና በነቢያት በመዝሙራትም ክርስቶስ አምላክ ሰው ይሆናል፣ ይያዛል፣ ይሰቀላል፣ ከሙታን ይነሳል የተባለው ቃል ይፈጸማል ያልኳችሁ ቃል ይሄን ደጋግሞ ነገሯቸው ነበረ። ሐዋርያትም ይሄን ቃል ተቃውመው ነበረ። አሁን በተለይ ቅዱስ ጴጥሮስን ወደኋላ መለስ ብለን ልናስታውሰው ይገባል። ምክንያቱም ይሄንን በተለይ መስቀሉን ሞቱን ተቃውሞ ስለነበረ የማቴዎስ ወንጌል ምዕራፍ 16 ቁጥር 21 እስከ 23 የማቴዎስ ወንጌል ምዕራፍ 16 ከቁጥር 21 እስከ 23 ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ልብ በሉ። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች
ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። እርሱ ግን ዞር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው የሚለውን ያሳስበናል። ምክንያቱም እሞታለሁ፣ እሰቀላለሁ፣ እገደላለሁ የሚለው ለሐዋርያት አልተስማማቸውም። ይሄን ሰው እነዚህ ነገሮች ሰው አይቀበላል። ለሰው ከባዶች ናቸው። ትንሣኤ ከዚህ በኋላ እንኳን እንዲሰበክ ሞቶ ምናምን የሰውን እንትን ሐሳብ ሞት በጣም አድርጎ ይገድለዋል ማለት ነው። እና አሁን ግን ጌታችን ከሙታን ከተነሳ በኋላ ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኋችሁ ቃሌ ይህ ነው አላቸው ይላል። ቃሌ ይህ ነው። ቃሉን አረጋገጠ ጌታችን። ትናንት አይሆንብህ ብሎ ቅዱስ ጴጥሮስ የተቃወመውን ሞትን ፈርቶ መከራን ፈርቶ ነበረ። ትንሣኤው ሞትንና መከራን ሁሉ ደመሰሳቸው። ቃሌ ይህ ነው። ይሄ የመጨረሻውንም ዘመን ያሳየናል። እኛ በሃይማኖት ጸንተን እንኑር። ጌታችን መጨረሻ ደግሞ በቀኙና በግራው አቁሞ ዛሬ ተጠራጣሪዎችን ሁሉ ማለት ነው ቃሌ ይህ ነው ይላል። አንድ ሌላ ጊዜ ይቀረናል ቃሌ ይህ ነው ብሎ የሚያረጋግጥበት ጌታችን። ዛሬ እኔና እናንተ በሃይማኖት የምንሰብከው በሃይማኖት የምንኖረው የጌታችን ቃሉ ያ የተነገረን ቃል ሙታን ሁሉ የእግዚአብሔር ልጅ ድምፅ ይሰማሉ፣ ይነሳሉ፣ በመለከት ድምፅ ይቀሰቀሳሉ፣ በጎችና ፍየሎች አድርጎ ይለያቸዋል። ጠባያቸውን ማለት ነው፣ እንስሳ ይሆናሉ ማለት ሳይሆን በጎቹን በቀኙ ፍየሎቹን በግራው አድርጎ ይፈርዳል። እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀውን መንግስት ወርሱ ዘንድ ኑ ሲል ያን ቃሉን የመጨረሻውን ቃል ለመስማት በእውነቱ ያብቃል። ቃሌ ይህ ነው። ቃሉን የሚያረጋግጥ እያንዳንዱ የምንሰማው ቅዱስ ቃሉ በእውነቱ የተረጋገጠ ነው። ቃሌ ይህ ነው ይለናል እና ቀደም ያልኳቸው ነው። እንግዲህ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው፣ እንዲህም አላቸው ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። መጽሐፍትን ያስተውሉ ዘንድ አእምሯቸው ምን አደረገ? ከፈተላቸው። በቃል እያስተማራቸው ነበረ። አብረው እነሱም ቀርበው ይጠይቁታል። እሱ እንዲያውም ለበውቅም ሁኑ አስተዋላችሁን ይላቸው ነበር ይላል። ግን ያ ብቻ በቂ አይደለም። እኛ መጽሐፍ ቅዱስን ስላጠናን፣ መምህር ስለነገረን፣ ሰባኪ ስለሰበከልን፣ ስላብራራልን ብቻ አይደለም። እርሱ ጌታ መድኃኔዓለም ኢየሱስ ክርስቶስ የቃሉ ባለቤት አእምሯችንን እንዲከፍትልን መጸለይ አለብን። አእምሮዬን ክፈተው ጌታዊ ማለት። ምክንያቱም ስታዩ በጉባኤ አብረው የዋሉ ሁሉ ቃሉን የሰሙ ሁሉ እኩል የህይወት ለውጥ ያሳያሉ እንዴ? አያሳዩ። እኩል አይደሉም። አንዳንዱን እግዚአብሔር ይባረካል፣ ባመነው በሰማው ቃል አምኖ ይቀደሳል፣ በእውነቱ ጻድቅ ይሆናል፣ መልካም ይሆናል፣ እንደ ሰማው ወንጌል ኑሮውን ያደርጋል፣ በወንጌሉ ቃል ይመላለሳል። አንዳንዱ ደግሞ አብሮ እየኖረ ከቅዳሴው ከስብከቱ ምንም ሳይለይ ህይወቱ ግን ሳይለወጥ በክፋት በኃጢአት በተንኮል ይህን ዓለም በመውደድ እና በመሳሰሉት ተይዞ ይኖራል እናያለን። እንደው የትኛው ይበልጣል ካልን የትኛው ይበልጥ ይመስላችኋል? ቃሉን ሰምተው ተረድተው ለቃሉ ለፈቃዱ የተገዙት ወይስ እየሰሙ ሳይለወጡ በዛው በስጋ ፈቃድ የሚኖሩት ናቸው? እንደው አገልጋዮች ውስጥ የቱ ይበዛል? ምዕመናን ውስጥ የትኞቹ ይበዛሉ? የቱ ይበዛ ይመስላችኋል? እኛ አገልጋዮች ውስጥ የትኞቹ ናቸው የበዙት? ቃሉን ሰምተው አምነው እንደ ቃሉ የሚኖሩት እንበዛለን ወይስ